በኩል ምን አይነት ጭንቅላት ነው? ከሚገለው ጋር አብሮ አይሰራም ማንም ሰው። በምንድን ነው ግራ የገባት ልጅቷና ብታስተዊ ጥሩ ነው። ማስተዋልን የመሰለ መልካም ነገር የለም። ስለዚህ የሚያከብርን አሊያንስ ተላላኪነት ሳይሆን ተላላኪነት አይደለም። አብረን አሊያንስ እንፍጠር ከተባለ ስፖንሰር ትፈጥራለህ፣ አብረህ ትሰራለህ። አከተም ካከበረ፣ ካላከበረ ግን ትሄድበታለህ። ይሄ እኔ አሁን አማራ ልጆችን ከጠየቀኝና የአማራ ታጋይ ከሆኑ እኔ ነው የአማራ ታጋይ፣ እኔ አይደለሁም የአማራ ታጋይ። የአማራ ታጋዮች ግን መስራት አለባቸው ብዬ የማስበው ከኤርትራውያን ጋር ነው። እኔ አማራ ታጋይ አይደለሁም ካልከኝ የሚያከብረን እንጂ የሚገልጋ አብረህ አትሰራም። ግልጽ የሆነ አማርኛ ምንም ጥያቄ የሌለው ነው። ምክንያቱም እዚህ የሚገል ከሆነ ከሚገልጋ ደግፈው የሆነ ነገር አትሰራ። እኔ አይደለሁ ሰው ለአማራ ልጆች ምንም አድርጋችሁ ስሩለት የምለው ፖለቲካ የለኝም። አዶን ጋር አይደለሁም። ገባችሁ? እናንተ ነው የምትሰሩት። እኔ የአማራ ፖለቲከኛ አይደለሁም። ግን እንደ አንድ የአማራ ተገደልኩ፣ ተጨፈጨፍኩ፣ ታረድኩ የሚል ህዝብ ለሚያርደው አግዞ ሌላ ነገር ይሰራል የሚል እምነት የለኝም። አያርጉትም፣ የአማራ ልጆችም ያደርጋሉ የሚል እቅድ የለኝም። የአማራ ልጅ ኤርትራን ይወጋል ብዬ አላስብም። ፐርሰናል ኦፒኒየን ነው የምላችሁ። የአማራ ልጆች ኤርትራን አያውጉ። እኔ እርግጠኛ ሃንድስ ዳውን ሆኜ እምልልሃለሁ የአማራ ታጋዮች ከኤርትራ ጋር አይዋጉ። ብልጽግና እንጂ የሚዋጋው የአማራ ልጆች 100% እነግርሃለሁ። ጥይት አያነሳም። አንድ ጥይት አማራ ፋኖ ወደ ኤርትራ አይተኩስም። ይሄን እርግጠኛ ሆኜ ነው የምናገረው። እኔ ስላልሆንኩ እኔ አይደለሁም። ግን አማራን በፖለቲካ ከዚህ በኋላ የሚሸውደው አለ ብዬ አላስብም። የአማራ ልጆች በጭራሽ ምን አያደርጉ ወደ ኤርትራ በፍጹም አይተኩሱም። የአማራ ልጆች አይተኩሱም። ያንን እውነት ነው የምነግራችሁ። የሚታለል አማራ የለም። እናንም ሌላም ይታለላል ብዬ አላስብም እና አያደርጉትም። የአማራ ልጅ በጭራሽ ለማየት ያብቃችሁ። ከህወሓት ጋር የተጣለው ራሱ ይጸጽተዋል። አይደለም ለሌላ ሊያደርገው ከህወሓት ጋር የተተኳኩሰው ራሱ ደብሮታል። ምን አገባኝ ነው ለቁራሽ እንጂ ለቁራሽ መሬት ለምን ባናቱ አይተከልም? ምን አገባኝ ነው። የአማራ ህዝብ የሚያልቅበት ፖለቲካ ከዚህ በኋላ አማራ እንደማይሰራ እርግጠኛ ሆኜ ነው የምናገረው። እርግጠኛ 100% እርግጠኛ ሆኜ አማራ ወደ ኤርትራ አይተኩስም። ሌላውን አስተኩስ መብት ነው። እኔ የለውበትም። ምንድነው የማደርገው? ፒስ ነኝ፣ አገሬን ደግፋለሁ። ግን ሲታኮሱ ምንም ማድረገው ነገር የለም፣ አልገባበትም። ህዝብ ይቀድማል። ህዝብን ማክበር፣ ህዝብን ለህዝብ መኖር፣ የህዝብን ጥያቄ መመለስ ይቀድማል ከባህር። አሁን ለምሳሌ ኢትዮጵያ ላይ አባይ ተገድቧል ይባላል። ኦኬ ተገድቧል። ዘን መብራት መጥቷል ኢትዮጵያ ላይ። አባይ ከተገደበ ስንት ጊዜ ሆነው? መብራት መጥቶላቸዋል? ቤታችሁ መብራት አለ? ውሃ አለ? ወፍ የለም። ውሃውም የለም፣ መብራቱም የለም። ተገድቧል ብሎ ይሰክሳቸዋል። ስለዚህ የህዝብ ጥያቄዎች እየተመለሱ ስላልሆነ መብራት እያሳዩ ምናምን መሸወዱን አቁሙና ተግባር የኢትዮጵያውያን የሚፈልጉትን ነገር ስጧቸው፣ አትከልክሏቸው። አሁን ይቺ ለምርጫ አካባቢ ሲመጣ የሚያደርጓት ነገር አለች። ለምርጫ ሰሞን በደንብ መብራትና ውሃ ይለቀቅላቸዋል። የምርጫዋ ሰሞን የሾርት ሚሞሪ ፒፕል ስለሆነ ሾርት ሚሞሪ ስለሆነ እሷ ሰመን ላይ ባለኮከቧ ባንዲራ ትጠፋና ሽመልስ አብዲሳ በጣም ይመቸኛል።
ምን ያደርጋል? አረንጓዴ ቢጫ ቀይ ለብሶ ይመጣል ለምርጫ ቅስቀሳ። እቺ ፋኖ የሚያደርጓትን አረንጓዴ ቢጫ ቀይ አድርጎ ይመጣል። እኛ ከኢትዮጵያ ጋር በአንድነት ሆነን ምናምን 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 ተብሎ ፖለቲካ ይሰራላል። የስ ሀገር ወዳለኝ እኔ ምናምን ምናምን ትላል። ጆካ ትመታል። አሁን ለምርጫ 4 ወር ምናምን ሲቀረው መብራትና ውሃ ይለቀቅልሃል። እና ይሄ የደከመ ፖለቲካችሁን አቁማችሁ ለህዝብ የሚጠቅመውን ነገር ብትሰሩለት ጥሩ ነው ብዬ አስባለሁ። አይ ቲንክ ኤሌክሽንም ይኖራል ብዬ አላስብም። ከማጋ ለመወዳደር ነው ኤሌክሽኑ። ኢትዮጵያ ላይ አሁን ምርጫ ማን ከማ ሊወዳደር ነው ኤሌክሽን ይኖራል ብላችሁ የምታስቡት? ምርጫ እንኳን ይኖራል ብዬ አላስብም ከማጋ። ምክንያቱም የኢትዮጵያ ፓርቲ ወፍ የለም። ከማጋ ነው የሚወዳደረው? ኤሌክሽን የለም እና ዝም ብሎ መቀጠል ነው። ያራዳ ልጅ ትቀጥላለህ። ያው ልክ እንደ ኤርትራውያን ምርጫ የለም አብረህ ትኖራል። ዝም ብለህ ብቻ ትኖራል እና የመንገድ መብራት ያምርልሃል፣ ውስጥ በራብ ያልቃል። እንደሚመስለኝ ምርጫው እንደሚመስለኝ ሽሜ፣ አዳነች አበቤና አቢቹ ይመስለኛል ምርጫውን የሚያደርጉት እንጂ ሌላ ማን ነው? ምርጫ እንጂ ሌላ ምርጫ አለ ብሎ ለፖለቲካቸው እንኳን እንዳያመቻቸው አድርገው ራሳቸውን አበላሽተውታል። እና ብታስተካክሉት ጥሩ ነው። ምርጫውን ምንም ቦታ የሰጣችሁት ነገር የለም። ህዝቡም ያውቃል ዲክታተርሺፕ እንደሆነ ሰው ባድኗል። እና የሚያሳዝን ነገር ነው። እና ይቺን ነገር ብታስተካክሉት ጥሩ ነው ብዬ አስባለሁ። ሰላማችሁ ይብዛ። ለአማራ ልጆች ህወሓቶች መጥተው ቻሌንጅ ሊያደርጓችሁ ሲሉ እኔ የሸገር ጁንታን የጠየቁትን ጥያቄ ደግማችሁ ጠይቋቸው። አሁንም ቆርጣችሁ አደርሱላቸው። ይቺን ጥያቄ የሚመልስልኝ በቪዲዮም ሆነ በድምፅ ይሁን በልሳን ይቅርታ፣ በምልክት ቋንቋ ግማሹ ከኤርትራ ጋር ልስራ የሚል ነው፣ ግማሹ ከኦነግ ጋር ልስራ የሚል ነው፣ ግማሹ ከፋኖ ጋር ልስራ የሚል ነው። ስለዚህ የትኛውን ደጋፊ ናችሁ? የትኛውን ደጋፊ ናችሁ? እሷን ለማወቅ ይሄ የምጠይቀው ለማን ነው? ለተጋሩ። የእናንተስ ከፋ፣ የእናንተስ ከፋ አባቴ ለየትኛው? ስለዚህ እቺን የትም ቦታ ሲሄዱ ብትጠይቋቸው መመልስ የለም ብለው ከመድረካቸው ይወርዳሉ።